የአምላካችን የእግዚአብሔር ስም የተባረከ ይሁን። ስለት ባይኖረኝም የስለት ያክል በጭብጨባ በእልልታ ለእግዚአብሔር ክብር እንድትሰጡልኝ ጠይቃለሁ። የእግዚአብሔር ስም የተባረከ ይሁን። የረዳን በሄድንበት መንገድ ሁሉ ከኛ ጋር የነበረ እዚህ ደግሞ በባዕድ ምድር እንዲህ ያበዛን እግዚአብሔር ስሙ ይባረክ። ክብር ለኢየሱስ ይሁን። የሚፈቀድልኝና በንባብ አጭር መልእክት ቀርባለሁ። የተወደዳችሁና የተከበራችሁ ውድ የጌታ ልጆች የዚህ ታሪካዊ በዓል ምክንያት የሆነውን የቺካጎ ኮንፈረንስ ጅማሬ ቀደምት መሪዎች፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ቤተ እምነት መሪዎች፣ የአውሮፓ፣ የካናዳ፣ የመካከለኛ ምስራቅና የደቡብ አፍሪካ አብያተ ክርስቲያናት መሪዎች፣ የተወደዳችሁ መጋቢያን፣ የቤተ ክርስቲያንና የመንፈሳዊ ተቋማት መሪዎች፣ ክቡራንና ክቡራት፣ ዛሬ የኢትዮጵያውያን ወንጌላውያን አብያተ ክርስቲያናት ህብረት በሰሜን አሜሪካ የተጀመረበትን 50ኛ ዓመት የወርቅ ኢዮቤልዩ በዓል ለማክበር በዚህ ታሪካዊ ጉባኤ በመገኘቴ ደስታዬ እጅግ የላቀ ነው። ደስታዬን ካላቁልኝ ብርቱ ምክንያቶች መካከል ይህን ጉባኤ ከአራቱም የምድር ማዕዘናት የጠራው የታሪኩ ጀማሪና ተቆጣጣሪ ታላቁና የተፈራው አምላካችን እግዚአብሔር በመሆኑ ነው። በመቀጠል በዚህ ሕያው ታሪክ ሂደት ውስጥ የራሱ መሳሪያ አድርጎ የሚያስደንቅ ምህረቱን በገለጠባቸው የተወደዱ ታላላቅ አባቶችና እናቶች ፊት የሁሉ ታናሽ መሆን እኔም አብሬ የዚህ ታሪክ አካል በመሆኔ ነው። ታሪክ እግዚአብሔር መካከለኛ ሆኖ ይቆጣጠረው እንጂ የሁለትዮሽ ማለት የእግዚአብሔርንና የሰውን ድርሻ መያዙ አይዘነጋም። ስለዚህም አሳዛኝም አስደሳችም ገጽታዎች አሉት። ሆኖም ግን እግዚአብሔር በሰው ልጆች አልፎ የሰራውን መልካም ሥራም ይሁን ሰዎች የሰሯቸውን ስተቶች ለተተኪው ትውልድ መማሪያ እንዲሆኑ ያደርጋል። ለዚህ ነው ዛሬም ድረስ ለኛም ለትምህርታችን የሆኑ ዘንድ የነገስታት ዜና መዋዕል በመንፈስ ቅዱስ ተቆጣጣሪነት በትክክል ተሰንደው እንዲቀርቡ ቅዱሳን ጸሐፍትን የረዳቸው። ከእግዚአብሔር ታማኝነት ተስፋን ሰንቀን ከአባቶቻችን ስተት ጥንቃቄን ተምረን ታሪካዊ ስተት ላለመርገም በእውነት ላይ የተሰነደ እንዲህ ያለ ታሪክ የጎላ አስተዋጽኦ አለው። እግዚአብሔር ቸር ምህረቱ ለዘላለም እውነቱም ለልጅ ልጅ ነውና እንደሚለው ቃል 50 ዓመታትን ይዞ የመጣ የዘላለም እውነት ነው። እዚህ መሰባሰባችን የሚመሰክረውም የእግዚአብሔርን ቸርነት፣ የምህረቱን ዘላለማዊነት፣ የእውነትን ተልኮ ቋሚነት ነው። በዚህ ታላቅ የከበራ በዓል በየዞኑና በየከተሞች በተደረጉ ቁጥራቸው ከ14 ወደሚደርስ ብዙ ወደ ኢዮቤልዩ ቅድመ ከበራ የአካባቢ መርሃ ግብሮች በሙሉ ልብና በንቃት ተሳትፎ ከበራው የዛሬ ብቻ ሳይሆን ዓመቱ ሙሉ እንዲሆን ያደረጋችሁ የቤተ ክርስቲያን መሪዎች፣ ክርስቲያን ወገኖች፣ አገልግሎት ተቋማትን በህብረቱም ቦርድ ስም ከፍ ያለ ምስጋናዬን አቀርብላችኋለሁ። ይህ ተግባራችሁ በየከተሞች ታላላቅ ተሐድሶና መነቃቃትን እንዲፈጥር እና የክርስቲያናዊ አንድነት ምልክት በመሆን ለህብረታችን ጥንካሬ አይነተኛ ምስክርነት እንዲሆን እንደሆነ ልናገር ወዳለሁ። ከዚህ ጋር በማያያዝ በተለየ ሁኔታ ሊመሰገኑ የሚገባቸው ዛሬ የምናየውን የተሳካ የከበራ ገጽታ እውን እንዲሆን የመሩ የብሔራዊ ከበራው አብይ ኮሚቴ አባላት፣ ዋና የግብረ ኃይል ክፍሎችን፣ ንዑሳን ክፍሎችን ደከመን ሰለቸን ሳትሉ ጸጋችሁን፣ ሙያችሁን፣ ተሞክሯችሁን ስለ ጌታና ስለ ቤቱ ክብር የሰጣችሁ እነሆ ፍሬያችሁ። ይህም መጀመሪያው ነው እንጂ መጨረሻው አይደለም። ልዩና የተከበረ ምስጋናችን ከኢትዮጵያና ከዓለም ዙሪያ ለተሰበሰባችሁ እንግዶቻችን ይድረሳችሁ። ጥሪያችንን አክብራችሁ መገኘታችሁ ተጨማሪ ክብር ሆኖናል። ይህ እምነታችን ዓለም አቀፋዊ ትስስር ሰርቶ ማሳያ የሆነ ውበት እንዲሆን አድርጋችኋል። ምስጋናችን እጥፍ ድርብ ነው። ዛሬ በቀደሙ ፋና ወጊዎች በዘሩት መልካም ዘር ጥላ ስር ተሰባስበን ስራቸው ከንቱ እንዳልሆነ አይኖቻቸው ይህንን ምስክርነት በማየቱ
አብራናቸው እንደሰታለን ከዚህም ጋር ቃሉ በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በማለት እንደሚናገረው ባለፈው የተጀመረ በቀጣይ ትውልድ የሚቀጥል ነውና በወንጌል ሥራ በማስፋፋትና በእምነታችን ስር በመስደድ የነባሩም በጎ ተጽዕኖ እናጎለብታለን ይህ ከበራ በተለመደ በዓልነት ብቻ እንዲያልፍ አንፈልግም ይልቁንስ ለክርስቲያናዊ ትምህርት ለመጋቢነት አደራችንና ለማህበረሰብ ተሳትፏችን የመታደስ ምክንያት ሊሆን ይገባል ስለዚህ በቅርብ ወደፊት የቤተ ክርስቲያን መሪዎች ሁለንተናዊ በሆኑ ስልጣናዎችና ማጎልበቻዎችን ብረታቸውንና ራስ ገዝ ተቋምነታቸውን እንዲጠናከር በጌታ ጸጋ የምንሰራበት ጊዜ ይሆናል በመጨረሻም ያንዳንዳችሁ የተከበራችሁ የዚህ በዓል ታዳሚዎች ይህንን በዓል የእምነት የህብረትና የወንጌል ተልኳችን ችቦአችንን ዳግም የምናቀጣጥልበት እንዲሆን ያንዳንዳችን ጥቅም ለጋራችን በረከት ለእግዚአብሔር ክብር እንድናውለው አደራ እላለሁ እግዚአብሔር ይባርካችሁ በሰላሙ ይሙላችሁ ክብር ለኢየሱስ ይሁን ከዚህ ጋር በተለይ ለዚህ በዓል ብለው ብቻ ከተላልቅ ኃላፊነት የመጡትን ከኢትዮጵያ የቤተ እምነት መሪዎችን ቆመው የጉባኤ እንዲያመሰግንልኝ ይፈልጋለሁ አንዴት ቆሙና የቤተ እምነት መሪዎች እግዚአብሔር ይባርካችሁ እንድንላቸው እንወዳለን አንዴ ቆሙበት ባላችሁበትና እግዚአብሔር ይባርካችሁ በጭብጨባ አክብሮታችንን ፍቅራችንን ገልጠላቸዋለን ክብር ለኢየሱስ ይሁን ከዚህ በመቀጠል በዚህ ታሪካዊ ጅማሬ የመጀመሪያውን ዘር ከዘሩት ዛሬ ከ120 በላይ አብያተ ክርስቲያናት መተከል ምክንያት ከሆኑት እግዚአብሔር አምላክ በእነሱ ተጠቅሞ በዚህ በዲያስፖራ ያለውን ብቻ ሳይሆን ዚህ በሚወጡ መንፈሳዊ ካሴቶች ምድርን ኢምፓክት እንዲያደርግ ትልቅ አስተዋጽኦ ያደረጉትን የመጀመሪያውን ዘርዘር የሆኑትን ከመሪዎቹ ዶክተር ቤተን በታላቅ አክብሮት ወደዚህ እንድትጋብዙልኝ ብንችል ሁላችንም ቆመን ዌልካም እንድንለው ፈልጋለሁ የእግዚአብሔር ስም የተባረከ ይሁን በኖርዝ አሜሪካን የምትገኙ ወንጌላውያን አብያተ ክርስቲያናት እንደምታስታውሱት 50ኛ ዓመት በዓላችንን በ2024 ጁላይ በዲሲ በኮንቬንሽን ሴንተር እንዴት ባለ አስደናቂ ሁኔታ እንዳከበርን ታስታውሳላችሁ አሁን ደግሞ 51ኛውን በዴንቨር ኮሎራዶ ለማድረግ በዝግጅት ላይ እንገኛለን ሁላችሁም ከጁላይ 15 እስከ 19 ዴንቨር ኮሎራዶ 51ኛውን from celebration to mission በሚል ርዕስ እናካሂዳለን ጁላይ 15 እና 16 የፓስተሮች ኮንፈረንስ እናደርጋለን ጁላይ 17 እና 18 ደግሞ አጠቃላይ የህብረታችን ጠቅላላ ጉባኤ የሚካሄድበት ነው ከዚህ ፕሮግራም ጋር አብሮ ጎን ለጎን የሚካሄድ ደግሞ በጁላይ 17 ሐሙስ ማታ ጁላይ 18 ዓርብ ምሽትና ጁላይ 19 ከሰዓት በኋላ ደግሞ ትልቅ ግራንድ የሆነ የሪቫይቫል ኮንፈረንስ በመላው አሜሪካ በሌላውም ዓለም የምትገኙ ቅዱሳን ወደ ኮሎራዶ ብትመጡ በዛ ጊዜ እግዚአብሔር በህይወታችሁ አዲስ ነገር ያደርጋል የመጎብኘት የመባረክ የመጽናናት ጊዜ ይሆንልናል እያመለኩኝ ይለቅልኝ በዞ መስጋና አለኝ አምላካችንን በአንድነት ከፍ እንድናደርግ ሁላችንም በዚህ ስፍራ መተን የአምላካችንን ስም
እንድናገኝ ከፍ እንድናረግ ጠይቃችኋለሁኝ። እዚህ ጊዜ ምንም ሳታስቡ እናንተ በዚህ ፕሮግራም ላይ ብቻ ለመገኘት ከወዲሁ ፕሮግራም እንድትይዙ በጌታ ፍቅር እንለምናችኋለን። መዘምራን በእግዚአብሔር ፊት ይቆማሉ፣ የጌታቸውን ስም በአደባባይ ይጠራሉ። የእግዚአብሔር መንፈስ በመካከላችን ይገኛል፣ ድንቅንም ነገር ያደርጋል። እጆቿን ዘርግታ ዴንቨር አብያተ ክርስቲያናት ተጠብቃችኋለች። በዚህ ጊዜ ስትመጡ አታስቡ። ፕሮግራሙን የምናደርገው ይሄን የምታዩት አዳራሽ ላይ ነው። ለጻናት ቦታ አለን። ለነሱ የምታስቡት ነገር የለም። ለነሱ አስተማሪዎች ተመድበዋል። የተለያዩ ስልጠናዎችም ይኖሩናል። ታላቅ ኮንፈረንስ እናደርጋለን። ሁላችንም ህብረት እናደርጋለን። የእግዚአብሔርን ጸጋ እንካፈላለን። የእግዚአብሔርን ክብር እናያለን። የእግዚአብሔርን እጅ እንጠብቃለን። ሁላችሁንም እንጋብዛችኋለን። እግዚአብሔር ድንቅ ጊዜ ይሰጠናል። ወደ ኮሎራዶ ዴንቨር ከጁላይ 15 እስከ 19 እግሮች ሁሉ ይፍጠኑ። እንታያለን፣ እንገናኛለን፣ ህብረት እናደርጋለን። እግዚአብሔር ይባርካችሁ። ሻሎም። ጁላይ 15 2025 በዴንቨር ኮሎራዶ አስደናቂ የሆነ ኮንፈረንስ ይካሄዳል። አሜን። የኖርዝ አሜሪካ ኢትዮጵያውያን አብያተ ክርስቲያናት ህብረት ተሳተፉ። በጉጉት እየጠበቅነው ነው ያለነው። እግዚአብሔር ይባርከናል። ያው ጁላይ 15 እስከ 19 2025 የዚህ ዓመት የአብያተ ክርስቲያናት ህብረት ኮንፈረንስ የሚደረገው በዴንቨር ኮሎራዶ ነው። እንደምታውቁት የዴንቨር ኮሎራዶ ደግሞ ተራራማዋ ስቴት ደግሞ ለአሜሪካ ሁሉ ለትራንስፖርቴሽን አመቺ ስቴት መሀከል ላይ ያለች እና እኛም እንደ አብያተ ክርስቲያናት እዚህ ተዘጋጅተናል እናንተን ለመቀበል ለማስተናገድ እንደ ቤተሰብም በግልም በተለይ አብያተ ክርስቲያናት መሪዎች ሁላችሁንም ዌልካም ማለት እንፈልጋለን። ተባረኩ። From celebration to mission ብዙ መስጋና አለኝ ለሞተልኝ ብዙ እልልታ አለኝ ለሞተልኝ